እስቲ ቁጥር 23 ላይ ምን ይላል? ቁጥር 23 ላይ ስለዚህ መንግስተ ሰማያት ባሮቹን ሊቆጣጠር የወደደ ንጉስን ትመስላለች። መንግስተ ሰማያት ምን ትመስላለች? ባሮችን ሊቆጣጠር የወደደ ንጉስ ትመስላለች። ስለዚህ አሁን መንግስተ ሰማያት ልትገቡ ነው አይደለ የመጣችሁ? መቼ ነው የምትገቡት? በር ላይ ቆማችሁ አይደል? መንግስተ ሰማያት እኮ በመካከላችሁ ነው። ጌታ ኢየሱስ ሰው እኮ ወንድሙን አሳዶ ወንድሙን ግራ ጋብቶ ከሀገር ገዳም ይሄዳል መንግስተ ሰማያት ለመግባት። መንግስተ ሰማያት ያለው አጠገብ ነው የሚለው ጌታ ነው። መንግስተ ሰማያት ምን ይመስላል? አትክልት የበዛበት፣ ውሃ የሚንዶለዶልበት፣ ፍራፍሬና የአበባ ሽታ የሞላበት አይደለም። መንግስተ ሰማያት 7 ጊዜ 7 ምን ነው ይቅር በል ነው እንዴ? ይሄ ነው ቁልፉ ያለው እዚህ ጋር ነው። ለምንድን ነው ሰማይ ላይ የምትጠብቅ ቁልፍ? እዚህ ጋር ነው ቁልፉ። መንግስተ ሰማያት ይሄን ትመስላለች። ይሄን ትመስላለች። መቆጣጠርን በጀመረ ጊዜ አለ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ ምን አሉ አመጡ። አንድ ወንድም ሲነግረኝ ይሄ 1000 መክሊት የሚባለው ገንዘብ ማለት ነው በ19 ዓመት የሚከፈል ገብታችኋል። ዕዳው በጣም ትልቅ ነው። አንዱ ብቻ በአንድ ዓመት ብዙ ነው። 1000 መክሊት 19 ለመክፈል 19 ዓመት ይፈጃል። ስለዚህ የ19 ዓመት ዕዳ ያለበት ሰው አመጡ። ስንት ዓመት ዕዳ ያስቀመጣችሁበት ሰው እንዳለ አስቡና እድሜ ልካችሁን የሚያዛችሁበት ሰው ካለ ማለት ነው 19 ዓመት የሚያስከፍል ነው አለ ሲነግረኝ ያጠና ሰው ማለት ነው። ቁጥር 25 ላይ የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው ምን አለ አዘዘ። አያችሁ የዕዳው በጣም ከፍተኛ ዕዳ ነው እና ይሄ ጌታ የሚከፍለው ቢያጣ አንደኛ እርሱ ይሸጣል፣ ራሱ ይሸጣል። ሁለተኛስ ሚስቱ ትሸጣለች። ሶስተኛ ልጆቹ ይሸጣሉ። ከዚያስ ያለው ሁሉ ይሸጣል። ስለዚህ ይሄ ሰው ምን ቀረለት? እስኪ የቀረለት ነገር ንገሩኝ። ልጅ አልቀረው፣ ሚስት አልቀረው፣ ራሱ አልቀረ፣ ያለው ሁሉ ምንም የቀረው ነገር የለም። ኦኬ ከዚያስ ስለዚህ ባሪያው ወድቆ ይላል ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። እንዴት አይነት ባሪያ ነው! ያንን ሁሉ ዕዳ ለመክፈል ማሰቡ በራሱ። አሁን ተመልከቱ፣ ታገሰኝ ያለው ለምንድን ነው ታገሰኝ ያለው? ቅድም እንዳልኳችሁ አንድ የሚከፈል ዕዳ ከሆነ ሁሉን ነገር ሊያጣ ነው። ሚስቱን ሊያጣ ነው፣ ልጆቹን ሊያጣ ነው፣ ራሱን ያለውን ሁሉ ሊያጣ ነው። ግን ከታገሰው ግን 19 ዓመት ሊፈጅበት ነው። ስለዚህ 19 ዓመት ታገሰኝ፣ በየጊዜው እየሰራው እከፍልሃለሁ ነው ያለው። ከዚያስ የዚያም ባሪያ ጌታ አዘነለትና ለቀቀው ይላል። መጀመሪያ ምን አለው? ለቀቀው። ከዚያስ ዕዳውንም ተወለት። ዕዳ ሰረዛ። መጀመሪያ ለቀቀው ማለት መልቀቅ ምን እንደሆነ ታውቃላችሁ? በመንፈሳዊ ቋንቋ አሁን ጌታ ሊለን የፈለገው እዚህ ልባችን ውስጥ የታሰረ ሰው አለ።
ያ አስረን የያዝነው ማለት በልባችን ውስጥ በቃ አለቀው ብለን ያን ነክተን የያዝነው ልቀቁት። እግዚአብሔር ያስለቀቀን ወገኖች፣ ነፍሳችሁ የያዛችሁ ሰዋል የያዝነው በጣም ከባድ ሸክም የሆነብን ማለት። በነገራችን ላይ መንፈሳዊ ነገር ስለሆነ ይሄ እግዚአብሔር ከሰጠን አስደናቂ ጸጋ የኢየሱስ ማዳን የክርስቶስ ኃይል ከሚገለጥበት ዋናው ጸጋ ይቅርታ ማለት በነገራችን ላይ ምክንያቱም ከባድ ነገር ስለሆነ ሰው ተነስቶ ጀብደኛ ሆኖ ተነስቶ በቃ አረጋዋለሁ ብሎ የሚያደርገው ነገር አይደለም። ሰው በስራው አይድንም አይደል የተባለው መጽሐፍ ቅዱስ። ተነስተህ ጀብደኛ ሆነ የምታደርገው ሳይሆን በእግዚአብሔር ኃይልና ጸጋ በኢየሱስ አዳኝነት የሚሆን ነገር። ስለዚህ የክርስቶስ አዳኝነት እውነተኛ መዳንህ ክርስቶስ አድኖኛል በህይወቴ ትልቅ ለውጥ አመጣው የምትለው የበደሉን ሰው ይቅር ማለት መቻል የመዳናችን ምልክት ነው። ለቀቀው ካለ በኋላ እዳውን ደግሞ ምን አለለታል? ተወለት። እግዚአብሔር እንደዚህ ያን ያደረገልን ስሙ የተመሰገነ ይሁን። ከፍለን የማንጨርሰውን እዳ ተወልን። እግዚአብሔር ተወልን። ለዚህ ነው ኃጢአታቸው የተከደነላቸው። እግዚአብሔር ኃጢአታቸውን በደላቸውን የማይቆጥርባቸው ብፁዓን ናቸው ያለው ሮሜ ላይ። እግዚአብሔር ኃጢአታቸውን የተወላቸው ይላል አይደለም የሚለው ሮሜ ምዕራፍ 4 ላይ እግዚአብሔር ኃጢአታቸውን ምን ያለላቸው የተወላቸው በደላቸውን ደግሞ ምን የማይቆጥርባቸው ብፁዓን ናቸው። እና ጌታ ትልቁን ዕዳ ትቶ አድኖናል። ስለዚህ ዕዳ የመተው የመልቀቅ መንፈስ እግዚአብሔር ይሙላብን። ይሄ እውነተኛ ህይወታችን ቁልፍ ጉዳይ ስለሆነ እንዲያውም አንዳንድ ሰዎች ይቅር ማለት ሲችሉ መንፈስ ቅዱስን እንደተሞሉ ነግረውኛል። የእግዚአብሔር መንፈስ በእነሱ ላይ እንደወረደ ማለት ሰማይ ላይ ያለው የነሱ ጸጋ እግዚአብሔር ያዘጋጀላቸው ሊያደርጉት ሊፈጽሙት ያሉት ነገር እንደተለቀቀላቸው በረከታቸው ሁሉ ይለቀቃል። መንገዳቸው ሁሉ ነፃ ይሆናል። የኑሯቸው ሁሉ ትክክል ይሆናል ሲለቁ ማለት ሲተው ይሄ የክርስቶስ መንገድ ስለሆነ ወደ ኢየሱስ መንገድ ገቡ ማለት ነው። ኢየሱስን ልክ ዱካው ምን እያሉት ነው ማለት እሱ በሄደበት ይሄዱ ነው ማለት። ስለዚህ ኢየሱስን የተከተለ ሰው መጨረሻው የዘላለም ሕይወት እና እንደዚህ አይነት ሰዎች በእግዚአብሔር መንፈስ እንደተሞሉ የእግዚአብሔር ጸጋ እንደበዛላቸው ራእይንና ልዩ ልዩ መገለጥን እንዳዩ ሲናገሩ ሰምቻለሁ። ሕይወታቸው በቃ እንደተለወጠ ነፃ እንደወጡ ሰይጣን ራሱ ጮሆ ነው የሚወጣው። ስለዚህ ቁልፉን እግዚአብሔር እጃችን ላይ ሰጥቶናል። ቁልፉን የህይወታችንን ቁልፍ ከፍተን እንድንገባ እና ተወለት ነው የሚለው። አሁን ቀጥሎ ያለውን ተመልከቱ። ቁጥር 28 ላይ ደግሞ ከባድ ችግር መጣ። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ማለት ከወንድሞቹ ማለት ነው አይደል ከጓደኞቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና ምን አለው? ለቀቀውና አነቀውን። በደንብ ይወጥማ አነቀው። ያኮ ተይዞ ወይም ታስሮ ነው የመጣው። እዚህ ጋር ግን ጉሮሮውን ነው ያነቀው። ጊዜ አይሰጥም ማነቅ ታውቃላችሁ። አነቀ። 100 ዲናር እንግዲህ በአመት የሚከፈል ነው። ያኛው ግን እልፍ ግን በ20 አመት የሚከፈል ነው አይደል?
ይሄኛው በአንድ ዓመት የሚከፈል። አሁን ይሄ ገብቶታል እንጂ ቆይ ይሄ ሰውዬ ያ ታላቁ የእሱ ጌታ ያደረገለት ነገር ገብቶታል? አልገባውም። እናንተ ኢየሱስ ያደረገላችሁ ነገር ገብቷችኋል? ወንጌል ገብቶናል ካላችሁ ብዙ ሰው እውነትና ውሸቱን ስላወቀ ወንጌል ገብቶኛል ይላል። ግን ወንጌል እንደዚያ ነው እንዴ? ስህተቱንና ትክክል ያልሆነውን ትምህርትና ትክክለኛውን ትምህርት ማወቅ ነው ወንጌል። ይሄ እውነትን ማወቅ ነው፣ ትክክል ነው። ነገር ግን ወንጌል የሚባለው ወንጌል ገባን የምንለው ግን የክርስቶስ ሕይወት በእኛ ላይ እንዴት እንደሆነ ፕራክቲስ እያደረግነው ከሆነ። ስለዚህ ይሄ ሰው ተለቋል፣ ዕዳ ተትቶለታል፣ ደስ ብሎት ልጆቹን እና ሚስቱን ይዞ ወደ ቤቱ እየሄደ በጣም ደስ ብሎታል። ይሄ ሰውዬ ደስታ ብቻ ነው ያገኘው እንጂ ይሄ ሰውዬ ያደረገለትን ያ ጌታው ያደረገለትን አላስተዋለም። ያ ሰው ይሄን ሲያደርግለት ምን ማለቱ እንደሆነ አልገባውም። ስለዚህ እግዚአብሔር እንደገና ወንጌልን ይግለጥልን ነው የምንለው። እንደገና ወንጌልን ያብራልን። በእውነት ነው የምልህ። ስለዚህ ይሄ ሰው ምን አደረገ? ያዘና ከሱ በታች ለካ ሰጥቶ ኖሯል። እሱ ያዘና አነቀው ነበር። ገና እኮ ከቤት መውጣቱ ነው ወደ አሰርዞ ሰው። በእውነት እንደዚህ አይነት ክርስትና ምን ዋጋ አለው? ቢቀርብንስ? እውነት ቢቀርብንስ ምን አባቱ ምን ይሰራልናል? እንደዚህ አይነት ውሸት የሆነ ነገር እግዚአብሔር ያውጣን። በነገራችን እንደዚህ አይነት ውሸት ከሆነ ነገር እግዚአብሔር ያድነን። በእውነት ነው የምላችሁ። ክርስቲያን ሆነን ወንጌል ኢየሱስ እያል በእንደዚህ አይነት እስር ቤት ከመኖር እግዚአብሔር ያድነን። በእውነት በጣም ክፉ ነገር። ይሄ ሰው ተይዟል። ምንድን ነው ማድረግ ያለበት? አንቆታል እኮ አንቆታል። ግን ያ ዕዳ ሲተውለት አካባቢው ብዙ ሰዎች ነበሩ ምሕረት ሲያደርግለት፣ ዕዳውን ሲተውለት በጣም የተደነቁ አካባቢው ሰዎች ነበሩ። አይተዋል ይሄን። ስለዚህ ባልንጀራው ባሪያ ይላል ቁጥር 29 ባልንጀራው ባሪያ ወድቆ ታገሰኝ። ልክ እሱ ያለውን ነው ያለው። እሱ ያላትን እዚያ ቤት እሱም ደገመለት። ታገሰኝ፣ ሁሉንም ምን እላለሁ እከፍልሃለሁ ብሎ ምን አለው? ለመነው። እርሱም ምን አላለም? አልወደደም። ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ ምን አለው አለ? አኖረው። የት አኖረው? ስለዚህ ወህኒ ቤት አኖረው። ማን ነው ወህኒ ቤቱ? አሁን እዚህ ውስጥ ወህኒ ቤቱ ማን ነው? የት አለ? አሁን መጽሐፍ ቅዱስ እዚህ ውስጥ ተገባችሁ? ወህኒ ቤቱ ራሱ ሰውየው ነው። ስለዚህ እኛ ቤት በጣም ሰፋ ያለ ወህኒ ቤት አለ። እኛ ውስጥ ሰፋ ያለ ወህኒ ቤት፣ ዕዳውን እስኪከፍለው ድረስ ወህኒ ቤት አኖረው። ወህኒ ቤት አኖረው፣ አሰረው። እንዲሁ በእውነቱ እዚያ ጋር የተወለትን ጌታውን እንዲሁ አስቦ እንዲሁ ይችን 100 ዲናር በቃ እሱ ትቶልኛል እኔም ልተውለት ብሎ ማሰብ አለመቻል እንዴት አይነት ውድቀት ነው! እና ቅድም ባይሰማህ ጥፋተኝነቱን ባይቀበል እንዳረመኔ ይሁንልህ ነው አይደል የተባለው። አሁን የሚያወራው ግን አንተ ራስህ ይቅር አለ ባትል ማለት ነው። ኦኬ፣ ያኛው ጥፋቱን አላምንም ብሎ እንዳረመኔ ሆነ። አንተ ይቅር ባትልስ?
አንተ ሰውየውን አንቀህ ወይን ቤት ብታስገባስ ምን ይሆንብሃል ነው? ያ ሰው ለቤተ ክርስቲያን ተነግሮ እንዳረመን የሆነው እሺ፣ ያኛው እሺ አልሰማ ብሎ በሰማይ ታሰረ። አንተስ ዕዳ ተትቶልህ ተሰርዞልህ ሌላውን ሰው አንቀህ ይዘህ ወይን ቤት ብታስገባስ በአንተ ላይስ እንዴት ነው የሚሆነው የሚል ትምህርት ነው ደግሞ። ስለዚህ ይሄ ሰው ምን እንደሆነ ተመልከቱ እስኪ እናነበው። ቁጥር 31 ላይ ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ ይላል። ለምን አዘኑ? እሱ የተደረገለትን ያውቁ ነበር። 1000 መክሊት የ20 ዓመት ዕዳ እንዴት እንደተወለት ያውቁ ስለነበር ይችን 100 ዲናር በአመት ውስጥ የምታልቅ ነገር አልተው ብሎ በሰውየውን አንቆ እስር ቤት በማስገባቱ በጣም አዘኑ። መተውም የሆነውን ሁሉ ለጌታቸው ምን አሉ? ገለጡ ይላል። መተው ነገሩት። ይሄው ያ 1000 ዕዳ የተውለት ሰው አንድ ዕዳ ያለበትን ሰው አስሮ አንቆ ወስዶ እስር ቤት አስገባ ብለው ነገሩት። ከዚያ ወዲያ ጌታው ጠርቶ ተመለሳ ነው። አየችው፣ ይሄ ሰውዬ ተመለስ ተባለ። ና 1000 ዕዳ የተተወለት ሰው ተጠራ። አንተ ክፉ ባሪያ፣ አንተ ክፉ ባሪያ። እግዚአብሔር ከክፋታችን ያድነን። መጽሐፍ የሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይ ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው የሚል መዳን እኮ ከክፋት። ክፋታችን ተራራ ሄዶ ጥርሱን አርግጦ ተቀምጦ እኛ እኮ ክርስቲያን እንጫወታለን ማለት ነው። መንግስተ ሰማያት ለመግባት ብዙ ገንዘብ እንከፍላለን፣ ግን መንግስተ ሰማያት ይችናት ነው ያለው በመካከላችን። እና አንተ ክፉ ባሪያ ስለለመንህን ያን ዕዳ ሁሉ ተውሁልህ። እኔ እንደማርሁህ ባልንጀራህ የሆነውን ያን ባሪያ ልትምረው ለአንተስ አይገባህምን አለ። እንግዲህ ባሪያ ማለት የጌታ ደቀ መዝሙር ማለት ነው አይደል? እዚህ ላይ እንግዲህ ክርስቲያን ከሆን እና የጌታ ደቀ መዝሙሬ እንዲሆኑ አድርጓቸው ስለተባለ እና የጌታ ባሪያ እንዴት አይነት ሰው ነው መሆን ያለበት ማለት ነው። አንተስ ይቅር ልትለው አይገባህምን አለ። ጌታውም ተቆጣና ዕዳውን ሁሉ እስኪከፍል ድረስ ለሚሰቃዩት አሳልፎ ሰጠው። አሁን ይሄ ሰው ተመልሶ ምን ሆነ? ታሰረ። ምኑን እስኪከፍል ድረስ? ዕዳውን እስኪከፍል ድረስ ማለት ምን ማለት ነው? እድል አለው ይሄ ጨርሶ ከእስር ቤት አይወጣ ማለት አለ። ንስሐ ቢገባ ቢመለስ ይቅር ማለት ቢችል እግዚአብሔር ይፈተዋል ማለት ነው አይደለ? ከዚያስ ዕዳውን እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠ። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ምን ይልባል? ያደርግባችኋል። ማን ነው ይሄን ያለው? ጌታ ኢየሱስ። አሁን ይሄ ማስፈራሪያ ይመስላችኋል? የሆነ ዝም ብሎ ሐሳብ ይመስላችኋል? ሪል የሆነ ነገር፣ እውነተኛ ነገር። እናንተ ከወንድማችሁ ይቅር ማለት ካልቻላችሁ የሰማይ አባቴ ምን ያለው እንዲሁ ነው የሚያደርግባችሁ። በምድር የታሰረ ሰው በሰማይ ምን ያለ ነው? አሁን ይሄ ሰው የታሰረው እኮ ዕዳ ስላለበት እኮ አይደለም። ዕዳውንማ ተትቶለታል። ምን ስላለ ነው? ስላሰረ። ራሱ ሌላ ሰው በማሰሩ ራሱ ታስሯል።
ስለዚህ ይቅርታ አለማድረግ ራስን እስር ቤት ውስጥ አስገብቶ መኖር ነው ማለት ነው። ስለዚህ የሰማዩ አባቴ ያደርግባቸዋል። ምክንያቱም እግዚአብሔር መለኮታዊ ፕሪንሲፕል ያለው የማያታልል የማይዋሽ እውነተኛ ቃል ያለው በቃሉ የሚፈውስ አምላክ ነው። ስሙ የተመሰገነ ይሁን እንጂ የማይሆንና ያልሆነ የሌለ ነገር አይነገርም። ሪል የሆነ ነገር ነው። የእግዚአብሔር እውነተኛ ነው። እንደዚህ ነው ያለው። እንግዲህ ጌታ እግዚአብሔር ይርዳን ወገኖች። ጌታ እግዚአብሔር አምላካችን ይርዳን። እኔ ይሄን ጉዳይ ከሆነ ሰው ጋር ዛሬ ዲስከስ አደረኩትና አንድ ጥያቄ ጠየቅኩት። በቤተ ክርስቲያን ለምሳሌ በእግዚአብሔር ጉዳይ ላይ በነገረ መለኮት በተለያየ መንገድ በቤተ ክርስቲያን ላይ ችግር ሲፈጠርስ እንዴት ነው የምናደርገው ብዬ ጠየቅኩት ማለት ነው። ለምሳሌ በአገልግሎታችን ከሰው ጋር ብንጋጭ አገልግሎታችንን ለመጠበቅ ወይም ለማዳን ቤተክርስቲያን ለመጠበቅ በምናደርገው ነገር ላይ ጌታ ምን ሐሳብ አለው ብዬ ጠየቅኩት ማለት ነው። እና ስናወራ ምን አለኝ? ይሄ እኮ ያንተ ጉዳይ አይደለም፣ ያ የእግዚአብሔር ነው አለ። የእግዚአብሔር አደራ ነው። የእግዚአብሔርን አደራ የእግዚአብሔርን ቤተክርስቲያን ላልታመነ ሰው መስጠት ትክክል አይደለም። ምክንያቱም ይሄ ነው አንዱ እኔን ሁልጊዜ የሚፈትነኝ ይሄ ስለሆነ ማለት ነው። በህይወቴ ፈተና ያለብኝ በዚህ ጉዳይ ነው እና ልክ ጳውሎስ ወንጌልን የሰጠው ለጢሞቴዎስ ነው አደራ የሰጠው እና ቤተክርስቲያንን እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ በተሳሳተ መንገድ እንዳትሄድ ላልታመነ ሰው አይሰጥም። ያ የእግዚአብሔር ጉዳይ ነው። የእግዚአብሔር አደራ ነው። የእግዚአብሔር መንግስት ጉዳይ ነው። ይሄ ግን ፐርሰናል ግጭት፣ የህይወት ኤክሰርሳይዝ፣ በህይወት ላይ ያለ በልብ ውስጥ በአንተ ውስጥ ያለ ነገር ያም ቢሆን ደግሞ በቂም ይዘህበት የምትኖረ ነገር አይደለም። በቂም የምታየው ወይም ደግሞ በተንኮል የምታስበው አይደለም። ቤተክርስቲያንን ከመጠበቅ ከሞቲቭ አንጻር እሱ ይወስነዋል የሚል ሐሳብ ነገረኝ ማለት ነው። ምክንያቱም አገልግሎት ከጀመርኩ ጀምሮ አንዱ የሚፈታተነኝ እኔ ይሄ ብቻ ነው። ስለዚህ ህይወቴን ስመረምረው ስጠይቀው ነበር ማለት ነው። በራሴ በምን ሁኔታ ላይ ነው ያለሁት እያሉ አሁን እናንተን ይሄን የምላችሁ ስለሌላ ሰው እንድታስቡ ሳይሆን ስለራሳችሁ እንድታስቡ። ምናልባት እዚህ ቁጭ ብላችሁ ሌላ ሰው እንዳታስቡ። የእናንተ በር እናንተ እንድትከፍቱ እንድታንኳኩ፣ አንኳኩ፣ ምንም ይከፈትላችኋል። የመንግስተ ሰማያት ቁልፍ እጃችሁ ላይ ስላለ በራሳችሁ ህይወት ላይ ከማን ጋር ነው በልቤ ውስጥ የያዝኩት ሰው ማንን ነው መልቀቅ ያቃተኝ? እንዴት ነው ዝቅ ብዬ መሄድ ያቃተኝ? ለምንድን ነው ወደ ታች ወርጄ ያንን ሰው ለማናገር ከዚያ ሰው ጋር ለመነጋገር ያቃተኝ ለምንድን ነው የሚለው ራሳችሁ እንድትመረምሩ እና የእግዚአብሔር ቃል ሲነገር ሁልጊዜ ራሳችንን እንዲመረምረን ወደ ህይወታችን አስገብተን እንድናየው እና ፈተናዎቻችንን ዋናውን ይህን የህይወታችንን ቁልፍ እግዚአብሔር በቃ እንዲሽርልን ይሄ እንድንፈታ ነፃ እንድንወጣ ይህንን ቃል ወደ ህይወታችን አስገብተን እንየው። እግዚአብሔር ይርዳን ወገኖች። እግዚአብሔር አምላካችን ያግዘን። ይሄንን እና ይቅርታ ምንድን ነው? የሀገር መድኃኒት ነው። የህዝብ ራሱ እንኳን የግለሰብ አይደለም የህዝብ መድኃኒት ነው። የሩዋንዳ ሰዎች በይቅርታ ነው ነገሩን የፈቱት አይደለ? ታስታውሱ፣ ታሪክ አንባቸዋል። እና ስለ ይቅርታ የተጻፈ እንግሊዝ ሀገር የተጻፈ መጽሐፍ ወደ እነሱ ተልኮ
ያንን ህዝብ ሁሉ እንዲያነብ ተደርጓል የይቅርታ መጽሐፍ። ስለዚህ አሁን አገሩ ተፈውሷል በይቅርታ። አንድ ነገር በይቅርታ ካልደመደማችሁት ደምን እየወለደ ነው። ለምሳሌ አንተ ኃይል ስታገኝ ዛሬ ትበቀላለህ አይደለ? እሱ ኃይል ሲያገኝ ደግሞ አንተን ይበቀል። ስለዚህ ለዘላለም ምን ስትሆን ትኖራለህ? ስትበቃቀል ትኖራለህ ማለት ነው። ይቅርታ ግን ሁሉንም ይደመድማል። እንደ ሀገርም እንደ ህዝብም ራሱ ይቅርታ ነው የሚፈውሰን። በቃ እውነተኛው ነገር ይሄ ሰው አንድ ቦታ ላይ መቆም አለበት ማለት ነው። የመገዳደል ማለት ነው። ይቅርታ ብቻ ነው ሊፈውሰን የሚችለው። ለምሳሌ የደቡብ አፍሪካው ማን ነው ኔልሰን ማንዴላ የሚባለው ሰው በምንድን ነው ነገሩን የዘገው? ይቅርታ። ወደ በቀል ቢሄድስ ያሰቃዩኝን ላሰቃይ ብሎ ቢሄድ ሀገሩ አይረጋጋም፣ የጦርነት ሀገር ይሆናል። ስለዚህ እግዚአብሔር አምላክ እንዲረዳን የእግዚአብሔር መንፈስ ምድሪቱን እንዲባርክ በረከት እንዲለቀቅልን ሰማዩ እንዲከፈትልን በሰማይ የታሰርነው እስራት እንዲፈታልን ነገሮቻችንን በይቅርታ እንጨርሳቸው። ያ ማለት ግን ከነጋግረን ጥፋተኝነትን ማመን ደግሞ ሌላው ምንድነው? የይቅርታ አንዱ አካል። ዝም ብዬ ትቼዋለሁ ብትል ደግሞ እነዚህ ይቅር የተባባሉ ሰዎች እኮ ጥፋታቸውንም አምነው ነው፣ ዝም ብለው እኮ አይደለም። በቃ ትቼላቸዋለሁ ከነ ወንጀላቸው አይደለም። ወንጀላቸውን አውቀው እነሱ ምን ብለዋል? ይቅርታ ጠይቀው። ስለዚህ ይቅርታ ሄደን የምናደርገው ነው፣ ከመጣም ደግሞ ወሰየው ነው። ይሄንን መንፈሳዊ ህይወት ያስተማረን ጌታ ዛሬ እንድንል ነው። መንፈሳዊ እድገት በልምምድ ይመጣል። በቃላት የአእምሮ ሙላት ብቻ ሳይሆን በልምምድ ጭምር ይመጣል። ተለማመዱት፣ እንለማመደው። እኔድና ምንድነው ነገሩ ብለን መነጋገር እንድንል ደስ ይለኛል። እግዚአብሔር ስሙ የተመሰገነ ይሁን። ጌታ ስሙ ይባረክ። እኔ በጣም በዚህ እንዲባርከን እግዚአብሔርን ዛሬ እንጸልያለን። ጨርሰናል።